ፈተና አለ። የማጣት ፈተና ፍዳ። እንደዚህ ያልተፈተናችሁ ግራ አልገባችሁ? ጤና አጣችሁ ተፈተናችሁ። አሁን ጤናችሁ ስታገኙ ምን ያረጋችሁ? የጤና ማጣት ፈተና፣ መንቀሳቀስ ማጣት፣ እግር እጅ አለ መስራት፣ የሆነ ነገር መሆን፣ የምግብ አለ መፈጨት፣ የመተንፈስ ማጣት፣ የሆነ መጨነቅ፣ ግራ መጋባት፣ ማያቋርጥ ራስ ምታት፣ ማይግሪን ይዞት መብራት አጥፉልኝ የሚል ሰው ጭንቀቱ፣ ያ ነገር ፈተናውን ያቅ ሰው ራሴን አመመኝ ሲል ያቅ። እግዚአብሔር ስለሚጠላን አይደለም። ወርቅ እንዳይደብስ፣ የናንተ ውበት እንዳይደበቅ፣ የናንተ መልካም ነገር እንዳይደበቅ የመከራ እቶን ወደ ህይወታችሁ ሲመጣ እግዚአብሔር ጠልቷችሁ ሳይሆን ወዷችሁ ነው። የምን ፈተና? የትዳር ፈተና፣ በሚስት መናቅ፣ በሚስት መሰደብ፣ በሚስት መዋረድ። አይገርማችሁ? እኔ ቀላውጣለሁ። እኔ አንተ እዚህ በምግል እዚህ ሌትና ቀን ትጮህብኛለህ፣ አላስተኛ ብለኸኛል። እኔ ከሀገር ሀገር ዞራለሁ፣ አንተ ደግሞ እዚህ ያልክ እዚህ ላይ ረፍት ተነሳኛለህ። ለምን ሰድበው አትሞትም? እስከ መቼ ነው እንደዚህ አይነት ኑሮ የምትኖረው? ሙልጭ ሰው ራበኝ ሲል ያውቀዋል። መራብ ምን እንደሆነ ያውቀዋል። ማጣት፣ ልጆቼን ማበላው፣ ልጆቼን ማለብሰው፣ የልጆቼን ትምህርት ቤት ጨርቅ ግራ ገባኝ ብሎ የተፈተነ ሰው፣ በዛ ውስጥ ያለፈ ሰው ሌላ ሰው ማዘን ይችላል። ዛሬ በህይወታችሁ የምታልፉበት የትኛውም የህይወታችሁ ውጣ ውረድ ያልፋል። ስታልፉ ግን በሽልማት ማለፍ ይሆንላችሁ። እግዚአብሔር የማያውቀው ኑሮ ውስጥ አይደላችሁም። እግዚአብሔር የማያውቀው ሞት የለባችሁም። ያላችሁበትን ሁሉ ሁኔታ ያየዋል፣ ይመረምረዋል፣ ያስተውለዋል። ለእያንዳንዱ ነገር እግዚአብሔር መልስ መስጠት። እግዚአብሔርን እጅግ አድርገን እናመሰግናለን። ለጥቂት ደቂቃዎች የእግዚአብሔርን ቃል እንከፋፈላለን። መልእክቱ ርዕሱ ምንድነው የሚሆነው መሰላችሁ? ፈተናን ለማለፍ ወይም ደግሞ ፈተናን በድል መፈጸም። አንድ ሰው ሳይፈተን ወይም በፈተና ሳያልፍ ለሌላው ሰው የሚናገረውም የሚኖረውም የሚያካፍለውም ህይወት አይኖረውም። ያላለፈበት፣ ያልተማረው፣ ያልወሰደው፣ ያልኖረው ያላለፈበት ከሆነ ብዙ ተጽዕኖ አይፈጥርም ሰው ህይወት ላይ መጥቶ። ስለዚህ ብዙ ጊዜ ስለ ፈተና ሲነሳ ፈተናና መከራን እንቀላቅለዋለን። መከራ የሚባለው ነገር በመከራና በፈተና መካከል ልዩነት አለ። መከራ በወደቀው ዓለም እስካለን ድረስ ፌስ እያደረግነው ነው የምንኖረው። ሁላችንም የምንኖርበት ዓለም የወደቀ ዓለም ስለሆነ፣ ዲያብሎስ በስፋት የሚኖርበት ዓለም ስለሆነ መከራ አለ። መከራ አይጠፋም። ለዚህም ነው ጌታ ኢየሱስ ሲናገር በዓለም ሳላችሁ ምን አለባችሁ? ፈተና ነው ያለው። መከራ አለባችሁ። ነገር ግን አይዟችሁ እኔ ዓለምን አሸንፌአለሁ። መከራ ስለምንኖርበት ይሄ እዚህ ዓለም እስካለን ድረስ የትም ዓለም ነው ማወራል። አውሮፓ ኑር፣ አሜሪካ ኑር፣ ኤሽያ ኑር፣ ኢትዮጵያ ኑር፣ አፍሪካ ኑር፣ ግንችሬ ጎጠር ኑር፣ የትም ኑር አይቀርልህ። የምንኖርበት ዓለም የመከራ ዓለም ነው። መከራ ዓለም ነው። እሱን ፌስ እያደረገን እሱን በየቀኑ እየተዋጋን ነው የምንሄደው። ፈተና ግን በቀጥታ በእግዚአብሔር ዘንድ ልጆቹ ተምረው እንዲመረቁበት፣ ትምህርት ገብተው ተምረው እንዲያልፉት፣ ውጤታማ እንዲሆኑበት በየጊዜው የሚሰናዳ ልጆቹን ለማብቃት፣ ልጆቹን ወደ ተሻለ ክብር እግዚአብሔር ለመውሰድ፣ ልጆቹን ወደ ተሻለ ከፍታ ለመውሰድ፣ በልጆቹ የተሻለ ለእግዚአብሔር ለመጠቀም፣ ልጆቹን የተሻለ ለማጥራት የሚያመጣቸው ፈተናዎች አሉ። እነዛ ፈተናዎች በህይወታችን የማይቀሩ ናቸው። እነሱን ማለፍ ካልቻለን የጠራ ህይወት ለሌሎች ሰዎች ማካፈልም መታየትም መኖርም መስጠትም አንችልም። ስለዚህ ፈተናዎቻችንን በትክክል ተፈትነን ማለፍ እንድንችል እግዚአብሔር ይርዳል። ስለዚህ ዛሬ የመጣሁትኝ ሁላችሁም የት ክፍል እንዳላችሁ ምን አይነት ሴሽን እየወሰዳችሁ እንደሆነ እንድታስተውሉ ነው። ፈተና አለ። በምንድን ነው የምንፈተነው? ከእርሱ ጋር ባለን ግንኙነቶች ፈተና ውስጥ ልንገባ እንችላለን። እግዚአብሔር ግንኙነታችንን ይፈትነዋል። ከኔ ጋር ነው አይደለም የሚለውን ቼክ ያደርጋል እግዚአብሔር። ታስታውሳላችሁ እግዚአብሔር እኔን ይፈራኛል አይፈራኝም ያለው አብርሃምን ከምዕራፍ 12 ላይ ከተገናኙ በኋላ የጠየቀው ምዕራፍ 22 10 ምዕራፍ በኋላ እግዚአብሔር ፈተነው። የምትወደውን ይሄ ልጅህን ይሄ የምትዘምረው ልጅ ስጠኝ ብሎ አለው ይላል መጽሐፍ። አብርሃም አላቀማማም፣ ልጁን አንጠልጥሎ ሞሬብ ይዞት ሄደ። ከዛ በኋላ እዛ አጋደመው ይላል። እዛ አሰረው፣ አጋደመው፣ መሰዊያው ላይ ያደረገው፣ ቢላ አነሳ፣ አንገቱ ላይ ያደረገው ሲል ተውተው አሁን አውቄያለሁ፣ እኔን እንደምትፈራኝ አውቄያለሁ። ፈተነው እግዚአብሔር።
ስለዚህ በየቀኑ በህይወታችን ውስጥ ከጌታ ጋር ያለን ግንኙነት ይፈተናል። በጣም ብዙ የሚወዷችሁን ሰዎች በዙሪያችሁ ያመጣና ዛሬ ነጥላችሁ እሱን ለሱ ያላችሁ ፍቅር ያው ነው ወይ? ዛሬ በጣም የሚወዱን ሰዎች የምንወዳቸውን ነገሮች በዙሪያችን ይበዛብንና ከምንወደውና ከሚወደን ራሱን አሳልፎ ከሰጠን ጌታ ብዙ ፍቅሮች በልጠው ምናልባት አስጠላውን እንዳይሆን ትወዱታላችሁ ወይ? ፍቅራችን ቼክ ይደረጋል። ለጌታ ያለን ፍቅር እንደ ትናንትናው እንወደዋለን? ከሁሉም ነገር ይበልጥብናል? ከሁሉ ነገር በላይ ነው ልባችን ውስጥ አሁንም ቦታው ቼክ ይደረጋል። ወገኖቼ ከፈተና ውጪ አንድ ሰው እዚህ ውስጥ የለም። አንድ ሰው ነው ማወራላችሁ። በየእድሜ በየልክህ ያለው ፈተና ውስጥ ነው። ፈተናዎችን ያለፋችሁ ነው እየወደቃችሁ መሄድ የፈለጋችሁት። ማለፍ ከፈለጋችሁ ጥሩት፣ መልስ አለው እሱ። አሜን። ፈተናዎችን ስትሆኑ ቤታችሁ ሲታወቅ፣ ቤታችሁ ሲተራመስ፣ ቤታችሁ መካከል ድንገት የሆነ አስቸጋሪ ልጅ ተነስቶባችሁ የቤታችሁ ህውከት ሲሆን፣ የቤታችሁ አስቸጋሪ ሲሆን፣ ሱሰኛ ልጅ ሲፈጠርባችሁ፣ ልባችሁን የሚያሳዝን ልጅ ሲፈጠርባችሁ፣ የሆነ ፌለሪቲ ውስጥ የገባ ልጅ ሲፈጠርባችሁ፣ ቤታችሁ ጭንቅ ውስጥ ሲገባ፣ ግራ ስትጋቡ፣ ያን ጊዜ ፊቱን ፈልጉት። ድምጽ ሊሆን ይችላል፣ እግዚአብሔር እያጨበጨበ ሊሆን ይችላል፣ አቴንሽን እየፈለገ ሊሆን ይችላል። አለውን ያልችልም የምትሉበትን መንበርከካችሁን ፈልጎት ሊሆን ይችላል። ይህ ያደርጋል እግዚአብሔር። ፈተናዎች ያመጣል። ዝም ብለን ስንጋልብ እግዚአብሔር ፖዝ ያደርገዋል፣ ቤታችን ያቆመዋል። ቤታችን ወዴት ነው የሚሄዱት ብሎ በዛው በጀመርንበት ስፒድ የምንቀጥል ከሆነ መውጫ የለንም ወገኖች። አንድ ክፍል ተደጋግማላችሁ፣ መልስ አለው እሱ። ያልተፈተኑ ሰዎች ናቸው በጣም ያስቸገሩ ያሉት። ፈተና የማያውቁ ሰዎች፣ የህይወት ውጣ ውረድ የማያውቁ ሰዎች፣ ቤተሰብ ማስተዳደር ምን እንደሆነ የማያውቁ ሰዎች፣ የማያውቁ ሰዎች፣ የህይወት ፈተና ምን እንደሆነ የማያውቁ ሰዎች እንዴት ጀጅ እንደሚያደርጓችሁ፣ እንዴት 100 ብር ሰጥተው ጨረስከው እንደ ይለዋል በሳምንቱ። የማያውቁ ሰዎች እድሜ ልክህን $100 ከውጭ ልከውልህ እድሜ ልክህን እሱን የምትበላ የሚመስላቸው ሰዎች ይገጥመዋል። ትፈተናለህ። የማጣት ፈተና፣ ፍዳ። እንደዚህ ያልተፈተናችሁ ግራ አልገባችሁ? ጤና አጣችሁ ተፈተናችሁ። አሁን ጤናችሁ ስታገኙ ምን ያረጋችሁ? የጤና ማጣት ፈተና፣ መንቀሳቀስ ማጣት፣ እግር እጅ አለ መስራት፣ የሆነ ነገር መሆን፣ የምግብ አለ መፈጨት፣ የመተንፈስ ማጣት፣ የሆነ መጨነቅ፣ ግራ መጋባት፣ የማያቋርጥ ራስ ምታት፣ ማይግሪን ይዞት መብራት አጥፉልኝ የሚል ሰው ጭንቀቱ፣ ያ ነገር ፈተናውን ያውቅ ሰው ራሴን አመመኝ ሲል ያውቃል። ሰው ራበኝ ሲል ያውቀዋል። መራብ ምን እንደሆነ ያውቀዋል። ማጣት፣ ልጆቼን ማበላው፣ ልጆቼን ማለብሰው፣ የልጆቼን ትምህርት ቤት ጨርቅ ግራ ገባኝ ብሎ የተፈተነ ሰው፣ በዛ ውስጥ ያለፈ ሰው ለሌላ ሰው ማዘን ይችላል። ተፈትኖ ነው ያለፈው። እግዚአብሔርን የሚፈራው ከእናንተ መካከል ማን ነው አለ ዳዊት። እኔ ስትለው በሚመርጠው መንገድ ያስተምረዋል ይላል። ክፍሉን የሚመርጥልህ እሱ። መጽሐፍ ቅዱሳችን በኢሳይያስ 48:10 ላይ እነሆ አንጥሬሃለሁ ነገር ግን እንደ ብር አይደለም እና በመከራ እቶን ፈትኜሃለሁ ይላል። እንደ ብር አይደለም። በምን? በመከራ እቶን። የመከራ እቶን እሳቱ እየነደደ እግዚአብሔር ያነጥራል። እግዚአብሔር ሲፈትን ስለሚጠላን አይደለም። ወርቅን ሄደ ወርቅ ሰሪውን ብትጠይቀው ወርቁን ስለምጠላው ነው ወይ እሳት ውስጥ ብትከተው ብትለው ወርቁን ስለሚጠላው አይደለም እሳት ውስጥ ቢከተው። ወርቅ ሰሪው ወርቁን እሳት ውስጥ የሚከተው ወርቁን ስለሚጠላው አይደለም። ወርቁን እንዲጠራለት፣ ወርቁ ቆንጆ እንዲሆንለት፣ ወርቁ ውስጥ ተሰውሮ የተቀመጡ ቆሻሾች እንዲወጡለት ወርቁ ራሱ አያውቀውም። ይሄ በሰው ፊት ሞገስ እንዳያገኝ፣ እንዳያብለጨልጭ፣ እንዳያበራ፣ እንዳያምር፣ ሰዎች ፒክ እንዳያረጉት የሚከለክለው ወርቅ ሰሪው ያውቀዋል። በወርቁ ውስጥ ወርቁን ሊያደብሰው የወጣ ዝገት በወርቁ ውስጥ የሚቀመጥ ወርቅም ብቻ ወርቅ ሰሪው ብቻ የሚያውቀው ወርቁ ውስጥ የተሰወረ ቆሻሻውን ሊያወጣ ነው እሳት የሚመጣበት። እግዚአብሔር ስለሚጠላን አይደለም። ወርቅ እንዳይደብስ፣ የእናንተ ውበት እንዳይደበቅ፣ የእናንተ መልካም ነገር እንዳይደበቅ የመከራ እቶን ወደ ህይወታችሁ ሲመጣ እግዚአብሔር ጠልቷችሁ ሳይሆን ወዷችሁ ነው። በየቀኑ ህይወታችሁ በፈተና የተሞላ ነው። ፈተናውን ማለፍ እንድትችሉ እግዚአብሔር ይርዳችሁ። ፈተናውን ማለፍ የምንችለው አይናችንን እሱ ላይ ካረግን ብቻ። እሱን የምናይ ከሆነ መልሳለሁ። ምን ልበል ጌታ ሆይ ስትለው ጣብ ኢየሱስ አባቱን ቃሉን ጭው እያለ ይመጣለታል። የእግዚአብሔር ቃል
እግዚአብሔር አምላክህን አትፈታተን ተብሎ ተጽፏል እያለ ፈተናውን ጌታ ያለፈው ተፈትኗል። ቅድም እንዳልኳችሁ ኢዮብ ተፈትኗል። ከፈተነኝ በኋላ እንደ ወርቅ እወጣለሁ ይላል። ምንድነው ያውሉ ፈተና? የምን ፈተና? የትዳር ፈተና፣ በሚስት መናቅ፣ በሚስት መሰደብ፣ በሚስት መዋረድ። አይገርማችሁ? እኔ ቀላውጣለሁ። እኔ አንተ እዚህ በምግል እዚህ ሌትና ቀን ትጮህብኛለህ፣ አላስተኛ ብለኸኛል። እኔ ከሀገር ሀገር ዞራለሁ፣ አንተ ደግሞ እዚህ ያልክ እዚህ ላይ ረፍት ተነሳኛለህ። ለምን ሰድበው አትሞትም? እስከ መቼ ነው እንደዚህ አይነት ኑሮ የምትኖረው? ሙልጭ የፈተናው ጥግ ልጆቹን አጥቶ፣ ቤቱን አጥቶ፣ ንብረቱን አጥቶ፣ ያለውን አጥቶ፣ ተዋርዶ ወድቆ አምጥታ ሙልጭ። በምን አለፈው? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተባረከ ይሁን ብሎ ከእግዚአብሔር በጣም ብዙ መልካም ነገር ተቀብለናል። ምንድነው ይሄ? መጥተው ሲጨቀጭቁ ዝም በሉኝ ተውኝ አለ። እኔ ይሄ ነፍሴ ሕይወቴን በእጄ አኖራለሁ፣ ስጋዬን በጥርሴ ነክሳለሁ፣ ቢገለኝም እንኳን እርሱን ጠብቀዋለሁ ብሎ ፈተናውን ያለፈው እርሱን ጠብቀዋለሁ። እርሱ ጻድቅ ነው። እርሱ ምክንያቱም የጸለየው የእውነቱን ነው። የጸሎት ሰው ነበር ኢዮብ። እግዚአብሔርን ያውቀዋል። የማይገባ ነገር እንደማያደርግ ያውቃል። ማንንም ይቅርታ የሚጠይቅበት ስራ እንደማይሰራ ኢዮብ ያውቀዋል እግዚአብሔር። ዛሬ የቱ ጋር ናቸው ያላችሁት? ምን አይነት ፈተና ውስጥ ነው ያላችሁት? ኢዮብ ተፈትኗል። ዮሴፍ ተፈትኗል። ቃል እስኪመጣለት ድረስ ፈተነው ይላል መጽሐፍ። ብዙ ጊዜ የሱ ሰው ያንስጨላችኋለሁ። ገና በ17 ዓመቱ ያየው ህልም ፈተና ውስጥ ከተተ። የወንድሞች ጥላቻ፣ የመንገድ ፈተና፣ የጉድጓዱ እንደገና ባላደረገው ነገር ስሙ ጠፍቶ ጃኬቱ ኤግዚቢት ተይዞ በንጉስ ሚስት ተከሶ ምስክሮች ተቆመው መስክረውበት ተጣለ። በዚህ ሁሉ ፈተና ውስጥ በእግር ብረት ደከመ ይላል። ተፈተነ። ወገኖቼ ፈተና አለ። ፈተናውን ማለፍ ይሁንልን። አሜን። እንደ ብር አይደለም ማለት በመከራ እቶን ፈትኛለሁ። እንደዚህ የተፈተንሽ እህቴ ያለሽ፣ በመከራ እቶን እየተፈተናችሁ ያላችሁ፣ በመከራ እቶን ህይወታችሁ በመከራ እቶን እሳት ላይ እሳት፣ እሳት ላይ እሳት፣ ችግር ላይ ችግር፣ መከራ ላይ መከራ፣ ስቃይ ላይ ስቃይ የተደረበባችሁ ችግር አይገባችሁ ሰዎች አላችሁ። እግዚአብሔር ያወጣችኋል። ከፈተናው ጋር መውጫን ይሰጣል። እዚህ ነው ጌታ ኢየሱስ ክርስቶስ ያ ሁሉ መከራ በደረሰበት ጊዜ ከፊት ለፊቱ ያለውን ደስታ ያሰበ በመስቀል ታገሰ ይላል። ያ መከራ ታገሰ፣ ያሰበ ታገሰ። ያ ሁሉ በፊቱ የበላበት ዘይት ሳይደርቅ ያ ሁሉ የበላ ያ ሁሉ የተፈወሰ ትናንት የዘመረ ጃኬቱን ለብሶ ፊቱ ቆሞ ያንን ችንካር የመታበት ደም በደም የሆነ መዶሻውን ሮማ ወታደር ይዞ አጠገቡ ቆሞ በፊቱ ያ ሁሉ ሰልፈኛ ቆሞ በግፍ ይሰቀል እያለ ቆሞ ያ ሁሉ ችግር እያየ ያ ሁሉ ወጊ ያ ሁሉ ትንኩሽት እያለ ያ ሁሉ በልቶ ነካሽ ከሃዲ እፊቱ ተሰብስቦ እያለ እንዴት ቻለው? እንዴት ቻለው? ያ የፈወሰው ሰውዬ እዚህ ጋር ቆሞ ሲጮ እንዴት ቻለው? እንዴት ቻለው? ያን መከራ ያንን ግፍ በህይወቱ የተፈጸመውን ካልከኝ ኢየሱስ በፊቱ ያለውን ደስታ እያሰበ ነው የሚለው። ክፉ ያረጉባችሁን ሰዎች ካሰባችሁ መልሱ ልክ አይሆንም። ደስታችሁን አስቡት። ሁሉ ነገር ፍጻሜ ያለው። አሜን። ይኸውላችሁ ፈተናዎችን ስታልፉ ግራጁዌት ካደረጋችሁ፣ ማጣትን ግራጁዌት ካረጋችሁ፣ ልዩ ልዩ ሰልፎችን ግራጁዌት ካረጋችሁ፣ የሚጠሏችሁ ሰዎች በዙሪያችሁ ከበው እሱን እናንተ ሳትጠሏቸው በጎ አድርጋችሁ ካለፋችሁ፣ ማጣት ገጥሟችሁ ማጣትን በጽድቅ በእግዚአብሔር ፊት ጸንታችሁ ካለፋችሁ፣ ልዩ ልዩ አይነት የቤተሰብ የመከራ ሲገጥማችሁ፣ ቤታችሁ ሲታወክና እሱ ማለፍ ስትችሉ፣ አስቸጋሪ ልጆች ተወልደውባችሁ እነሱን አንድ ላድርጋችሁ ማለፍ ስትችሉ፣ በአገልግሎታችሁ፣ በህይወታችሁ፣ በኑሯችሁ፣ በፋይናንሳችሁ፣ በጤናችሁ የገጠማችሁን ፈተና ከጌታ ጋር ጸንታችሁ ካለፋችሁ እመኑኝ በእግዚአብሔር መንግስት ውስጥ እንቁ አገልጋይ ትሆናላችሁ። ይሄ ብቻ አይደለም፣ ባህሪያችሁ ማውራት ሳትጀምሩ የእናንተ ባህሪ ለብዙ ሰዎች ምሳሌ ይሆናል። ወገኖቼ እግዚአብሔር መታዘዝ ይሁንልን። ከፈተናው ጋር አብሮ መውጫ የሚሰጥ አምላክ ነው። ሮሜ 8:28 የነገረን እግዚአብሔርን ለሚወዱ እንዳሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ስለዚህ እግዚአብሔር በህይወታችሁ ውስጥ የምታልፉበትን ነገር በሙሉ ለበጎ ይቀይረዋል።
ለበጎ የዛሬ የፈተና ውጥረት፣ የዛሬ የትምህርት ክብደት፣ የዛሬ ጥናት፣ የዛሬ ወደ ላይ ወደ ታች ማለት መውጣት መግባት፣ የዛሬ ረጅም ሰዓት መጽሐፍ ላይ መደፋትና ማደር፣ የዛሬ ብዙ ማንበብ፣ የዛሬ መውጣት መውረድ፣ እመኑኝ ነገ ግራጁዌሽን የሚባል ነገር ይዞ ይመጣል።